ትንቢተ ሚክያስ ምዕራፍ አንድ በይሁዳ ነገሥታት በኢዮአታምና በአካዝ በሕዝቅያስም ዘመን ወደ ሞሬታዊው ወደ ሚክያስ የመጣው ስለ ሰማርያና ስለ ኢየሩሳሌም ያየው የእግዚአብሔር ቃል ይህ ነው። እናንተ አሕዛብ ሁሉ ስሙ፣ ምድርም ሞላዋም ታድምጥ። ጌታ እግዚአብሔር እርሱም በቅዱስ መቅደሱ የሆነ ጌታ ይመስክርባችሁ። እነሆ እግዚአብሔር በስፍራው ይወጣል፣ ወርዶም በምድር ከፍታዎች ላይ ይረግጣል። ተራሮችም በእሳት ፊት እንዳለ ሰም በገደልም ወርዶ እንደሚፈስስ ውኃ በበታቹ ይቀልጣሉ፣ ሸለቆችም ይሰነጠቃሉ። ይህ ሁሉ ስለ ያዕቆብ በደልና ስለ እስራኤል ቤት ኃጢአት ነው። የያዕቆብም በደል ምንድር ነው? ሰማርያ አይደለችምን? የይሁዳስ የኮረብታው መስገጃ ምንድር ነው? ኢየሩሳሌም አይደለችምን? ስለዚህ ሰማርያን በሜዳ እንደሚገኝ የድንጋይ ክምር ወይን እንደሚተከልባትም ስፍራ አደርጋታለሁ። ድንጋዮችዋንም ወደ ሸለቆው እወረውራለሁ፣ መሠረቶችዋንም እገልጣለሁ። የተቀረጹትም ምስሎችዋ ይደቅቃሉ። በግልሙትና ያገኘችው ዋጋ ሁሉ በእሳት ይቃጠላል። ጣዖታትዋንም ሁሉ አጠፋለሁ። በግልሙትና ዋጋ ሰበሰበቻቸው፣ ወደ ግልሙትናም ዋጋ ይመለሳሉና። ስለዚህ ነገር ዋይ ብላ ታለቅሳለች። ባዶ እግርዋንና ራቁትዋን ሆና ትሄዳለች። እንደ ቀበሮም ታለቅሳለች፣ እንደ ሰጐንም ዋይ ትላለች። ቍስልዋም የማይፈወስ ነውና እስከ ይሁዳም ደርሶአልና ወደ ሕዝቤ በር ወደ ኢየሩሳሌም ቀርቦአልና። በጌት ላይ አታውሩ፣ በአኮ ላይ እንባን አታድርጉ። በቤትዓፍራ በትቢያ ላይ ተንከባለሉ። በሻፊር የምትቀመጪ ሆይ በዕራቁትነትሽና በእፍረት እለፊ። በጸዓናን የምትቀመጠው አልወጣችም። የቤትኤጼል ልቅሶ ከእናንተ ዘንድ መኖሪያውን ይወስዳል። ክፉ ነገር ከእግዚአብሔር ዘንድ እስከ ኢየሩሳሌም በር ድረስ ወርዶአልና። በማሮት የምትቀመጠው በጎነትን ትጠባበቃለች። በለኪሶ የምትቀመጪ ሆይ ሰረገላውን ለፈረስ እሰሪ። እርስዋም ለጽዮን ሴት ልጅ የኃጢአት መጀመሪያ ነበረች። የእስራኤል በደል በአንቺ ዘንድ ተገኝቶአልና ስለዚህ ትሎት ለሞሬሼት ጌት ትሸጪአለሽ። የአክዚብ ቤቶች ለእስራኤል ነገሥታት አታላይ ይሆናሉ። በመሪሳ የምትቀመጪ ሆይ ወራሽ አመጣብሻለሁ። የእስራኤል ክብር ወደ ዓዶላም ይመጣል። ተማርከው ከአንቺ ዘንድ ወጥተዋልና ስለ ተድላሽ ልጆች ራስሽን ንጪ፣ ጠጕርሽንም ተቈረጪ፣ ቡሀነትሽንም እንደ ንስር አስፊ። ትንቢተ ሚክያስ ምዕራፍ ሁለት በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው። ኃይል በእጃቸው ነውና ሲነጋ ይፈጽሙታል። በእርሻው ላይ ይመኛሉ፣ በግዴታም ይይዙታል። በቤቶችም ላይ ይመኛሉ፣ ይወስዱአቸውማል። ሰውንና ቤቱን ሰውንና ርስቱንም ይነጥቃሉ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ በዚህ ወገን ላይ በክፉ አስባለሁ፣ ከዚያም አንገታችሁን አታነሡም። ዘመኑም ክፉ ነውና ቀጥ ብላችሁ አትሄዱም። በዚያን ቀን በምሳሌ ይመስሉባችኋል፣ በጽኑ ልቅሶም ያለቅሱላችኋል። እነርሱም ፈጽመን ጠፍተናል፣ የሕዝቤን እድል ፈንታ ይሰፍራል፣ እርሱንም የሚከለክል የለም። እርሻችንን ለዓመፀኞች ይከፍላል ይላሉ። ስለዚህ በእግዚአብሔር ጉባኤ መካከል በዕጣ ገመድ የሚጥል አይኖርም። ትንቢት አትናገሩ ብለው ይናገራሉ፣ በእነዚህም ላይ ትንቢት አይናገሩም። ስድብም አይርቅም። የያዕቆብም ቤት የተባልህ ሆይ በውኑ የእግዚአብሔር መንፈስ የማይታገሥ ነውን? ወይስ ሥራው እንደዚች ናትን? ቃሌስ በቅን ለሚሄድ በጎነት አያደርግምን? ነገር ግን ከቅርብ ጊዜ ጀምሮ ሕዝቤ እንደ ጠላት ሆኖ ተነሥቶአል። ቀሚስንና መጐናጸፊያን ገፈፋችሁ፣ ሳይፈሩም የሚያልፉትን ከሰልፍ እንደሚመለሱ አደረጋችኋቸው። የሕዝቤንም ሴቶች ከተሸለሙ ቤቶቻቸው አሳደዳችኋቸው። ከሕፃናቶቻቸውም ክብሬን ለዘላለም ወሰዳችሁ። በዚህ ዕረፍት የላችሁምና ተነሥታችሁ ሂዱ። በርኵሰት ምክንያት ክፉ ጥፋት ታጠፋችኋለች። ነፍስንም ተከትሎ ስለ ወይን ጠጅና ስለ ስካር ትንቢት እናገርልሃለሁ ብሎ ሐሰትን የሚናገር ሰው ቢኖር እርሱ ለዚህ ሕዝብ ነቢይ ይሆናል። ያዕቆብ ሆይ
ሁለንተናህን ፈጽሞ እሰበስባለሁ፣ የእስራኤልንም ቅሬታ ፈጽሞ አከማቻለሁ። እንደ ባሶራ በጎችና እንደ መንጋ በማሰማርያቸው ውስጥ በአንድነት አኖራቸዋለሁ። ከሰው ብዛት የተነሣ ድምፃቸውን ይሰማሉ። ሰባሪው በፊታቸው ወጥቶአል፣ እነርሱም ሰብረው ወደ በሩ አልፈዋል። በእርሱም በኩል ወጥተዋል፣ ንጉሣቸውም በፊታቸው አልፎአል። እግዚአብሔርም በራሳቸው ላይ ነው። ትንቢተ ሚክያስ ምዕራፍ 3 እንዲህም አልሁ፣ የያዕቆብ አለቆችና የእስራኤል ቤት ገዦች ሆይ እባካችሁ ስሙኝ። ፍርድን ታውቁ ዘንድ አይገባችሁምን? መልካሙን ጠልታችኋል፣ ክፉውንም ወድዳችኋል። ቁርበታቸውን ገፍፋችኋቸዋል፣ ሥጋቸውንም ከአጥንታቸው ለያይታችኋል። የሕዝቤን ሥጋ በልታችኋል፣ ቁርበታቸውንም ገፍፋችኋቸዋል፣ አጥንታቸውንም ሰብራችኋል። ለአፍላ እንደሚሆን ሥጋ ለድስትም እንደሚሆን ሙዳ ቈራረጣችኋቸው። የዚያን ጊዜ ወደ እግዚአብሔር ይጮኻሉ፣ እርሱም አይሰማቸውም፣ ሥራቸውንም ክፉ አድርገዋልና በዚያን ጊዜ ፊቱን ከእነርሱ ይሰውራል። እግዚአብሔር ሕዝቤን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ሲነክሱ በሰላም ይሰብካሉ፣ በአፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል። ስለዚህ ሌሊት ይሆንባቸዋል እንጂ ራእይ አይሆንላችሁም፣ ጨለማም ይሆንባችኋል እንጂ አታምዋርቱም። ፀሐይም በነቢያት ላይ ትገባለች፣ ቀኑም ይጠቁርባቸዋል። ከእግዚአብሔርም ዘንድ መልስ የለምና ባለ ራእዮች ያፍራሉ፣ ምዋርተኞችም ይዋረዳሉ፣ ሁሉም ከንፈራቸውን ይሸፍናሉ። እኔ ግን በደልን ለያዕቆብ ኃጢአቱንም ለእስራኤል እነግር ዘንድ በእግዚአብሔር መንፈስ ኃይልንና ፍርድን ብርታትንም ተሞልቻለሁ። ፍርድን የምትጠሉ ቅን ነገርንም ሁሉ የምታጣምሙ እናንተ የያዕቆብ ቤት አለቆችና የእስራኤል ቤት ገዦች ሆይ እባካችሁ ይህን ስሙ። ጽዮንን በደም ኢየሩሳሌምንም በኃጢአት ይሠራሉ። አለቆችዋ በጉቦ ይፈርዳሉ፣ ካህናቶችዋም በዋጋ ያስተምራሉ፣ ነቢያቶችዋም በገንዘብ ያምዋርታሉ። ከዚህም ጋር እግዚአብሔር በመካከላችን አይደለምን? ክፉ ነገር ምንም አይመጣብንም እያሉ በእግዚአብሔር ይታመናሉ። ስለዚህ በእናንተ ምክንያት ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌምም የድንጋይ ክምር ትሆናለች፣ የቤቱም ተራራ እንደ ዱር ከፍታ ይሆናል። ትንቢተ ሚክያስ ምዕራፍ 4 በመጨረሻውም ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ወደ እርሱ ይጐርፋሉ። ከጽዮን ሕግ ከኢየሩሳሌምም የእግዚአብሔር ቃል ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብም አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በፍለጋውም እንሄዳለን ይላሉ። በብዙዎችም አሕዛብ መካከል ይፈርዳል፣ በሩቅም ባሉ በብርቱዎች አሕዛብ ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝቡም በሕዝብ ላይ ሰይፍ አያነሣም፣ ከእንግዲህም ወዲህ ሰልፍ አይማሩም። የሠራዊት ጌታ የእግዚአብሔር አፍ ተናግሮአልና። ሰው እያንዳንዱ ከወይኑና ከበለሱ በታች ይቀመጣል፣ የሚያስፈራውም የለም። ሕዝቡም ሁሉ እያንዳንዱ በየአምላኩ ስም ይሄዳል። እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን። በዚያን ቀን አንካሳይቱን እሰበስባለሁ ይላል እግዚአብሔር፣ የባከነችውንና ያስጨነቅኋትንም አከማቻለሁ። አንካሳይቱንም ለቅሬታ ወደ ሩቅም የተጣለችውን ለብርቱ ሕዝብ አደርጋታለሁ። ከዚያም ወዲያ እስከ ዘላለም ድረስ እግዚአብሔር በጽዮን ተራራ በእነርሱ ላይ ይነግሣል። አንተም የመንጋ ግንብ ሆይ የጽዮን ሴት ልጅ አምባ ወደ አንተ ትመጣለች። የቀደመችው ግዛት የኢየሩሳሌም ሴት ልጅ መንግሥት ትደርሳለች። አሁንስ ለምን ትጮኺአለሽ? እንደምትወልድ ሴት ምጥ ያደረሰብሽ ንጉሥ ስለሌለሽ ነውን? ወይስ መካሪ ስለ ጠፋብሽ ነውን? የጽዮን ልጅ ሆይ እንደምትወልድ ሴት አምጠሽ ውለጂ። አሁን ከከተማ ትወጫለሽና በሜዳም ትቀመጫለሽ፣ ወደ ባቢሎንም ትደርሻለሽ። በዚያም ያድንሻል፣ በዚያም እግዚአብሔር ከጠላቶችሽ እጅ ይቤዥሻል። አሁንም ርኩስ ትሁን፣ ዓይናችንም በጽዮን ላይ ይይ የሚሉ ብዙ አሕዛብ በአንቺ ላይ ተሰብስበዋል። ነገር ግን የእግዚአብሔርን አሳብ አያውቁም፣ ምክሩንም አያስተውሉም።
እንደ ነዶ ወደ አውድማ አከማችቶአቸዋልና። የጽዮን ልጅ ሆይ ቀንድሽን ብረት ጥፍርሽንም ናስ አደርጋለሁና ተነሺ፣ አሂጂ፣ ብዙ አሕዛብንም ታደቅቂአለሽ። ትርፋቸውንም ለእግዚአብሔር ሀብታቸውንም ለምድር ሁሉ ጌታ ትቀድሻለሽ። ትንቢተ ሚክያስ ምዕራፍ 5 የጭፍሮች ሴት ልጅ ሆይ ጭፍሮችሽን አሁን ሰብስቢ። ከብቦ አስጨንቆናል። የእስራኤልን ፈራጅ ጕንጩን በበትር ይመታሉ። አንቺም ቤተ ልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛል። ስለዚህ ወላጂቱ እስከምትወልድበት ጊዜ ድረስ አሳልፎ ይሰጣቸዋል። የቀሩትም ወንድሞቹ ወደ እስራኤል ልጆች ይመለሳሉ። እርሱም ይቆማል፣ በእግዚአብሔርም ኃይል በአምላኩ በእግዚአብሔር ስም ግርማ መንጋውን ይጠብቃል። እነርሱም ይኖራሉ። እርሱ አሁን እስከ ምድር ዳርቻ ድረስ ታላቅ ይሆናልና። ይህም ለሰላም ይሆናል። አሦራዊውም ወደ አገራችን በገባ ጊዜ ምድራችንንም በረገጠ ጊዜ 7 እረኞችና 8 አለቆች እናስነሣበታለን። የአሦርንም አገር በሰይፍ የናምሩድንም አገር በመግቢያው ውስጥ ያፈርሳሉ። አሦራዊውም ወደ አገራችን በገባ ጊዜ ዳርቾቻችንም በረገጠ ጊዜ እርሱ ይታደገናል። የያዕቆብም ቅሬታ በብዙ አሕዛብ መካከል ከእግዚአብሔር ዘንድ እንደሚወርድ ጠል በሣር ላይ እንደሚወርድ ካፊያ ሰውንም እንደማይጠብቅ የሰውንም ልጆች ተስፋ እንደማያደርግ ይሆናል። በዱር አራዊትም መካከል እንዳለ አንበሳ በበጎች መንጋም መካከል አልፎ እንደሚረግጥ የሚታደግም ሳይኖር እንደሚነጥቅ እንደ አንበሳ ደቦል እንዲሁ የያዕቆብ ቅሬታ በአሕዛብና በብዙ ወገኖች መካከል ይሆናል። እጅህ በጠላቶችህ ላይ ከፍ ከፍ ትበል፣ ጠላቶችህም ሁሉ ይጥፉ። በዚያም ቀን ፈረሶችህን ከመካከልህ አጠፋለሁ፣ ሰረገሎችህንም እሰብራለሁ ይላል እግዚአብሔር። የምድርህንም ከተሞች አጠፋለሁ፣ ምሽጎችህንም ሁሉ አፈርሳለሁ። መተትንም ከእጅህ አጠፋለሁ፣ ምዋርተኞችም ከእንግዲህ ወዲህ አይሆኑልህም። የተቀረጹትን ምስሎችህንና ሐውልቶችህን ከመካከልህ አጠፋለሁ። ለእጅህም ሥራ ከእንግዲህ ወዲህ አትሰግድም። የማምለኪያ ዐፀዶችህንም ከመካከልህ እነቅላለሁ፣ ከተሞችህንም አፈርሳለሁ። ባልሰሙም አሕዛብ ላይ በቍጣና በመዓት እበቀላለሁ። ትንቢተ ሚክያስ ምዕራፍ 6 አሁን ተነሣ፣ በተራሮችም ፊት ተፋረድ፣ ኮረብቶችም ቃልህን ይስሙ ብሎ እግዚአብሔር የሚለውን ስሙ። ተራሮች ሆይ ጠንካሮች፣ የምድር መሠረቶችም ሆይ እግዚአብሔር ከሕዝቡ ጋር ክርክር አለውና ከእስራኤልም ጋር ይፋረዳልና የእግዚአብሔርን ክርክር ስሙ። ሕዝቤ ሆይ ምን አድርጌሃለሁ? በምንስ አድክሜሃለሁ? መስክርብኝ። ከግብጽ ምድር አውጥቼሃለሁ፣ ከባርነት ቤትም ተቤዥቼሃለሁ። በፊትህም ሙሴንና አሮንን ማርያምንም ልኬልህ ነበር። ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የቢዖርም ልጅ በለዓም የመለሰለትን አሁን አስብ። የእግዚአብሔርንም ጽድቅ ሥራ ታውቅ ዘንድ ከሰጢም ጀምሮ እስከ ጌልገላ ድረስ አስብ። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መሥዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኵር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ከአንተ ዘንድ የሚሻው ምንድር ነው? ፍርድን ታደርግ ዘንድ ምሕረትንም ትወድድ ዘንድ ከአምላክህም ጋር በትሕትና ትሄድ ዘንድ አይደለምን? የእግዚአብሔር ድምፅ ከተማይቱን ይጠራታል። ስምህን መፍራት ጥበብ ነው። የመቅሠፍትን በትር እርሱንም ያዘጋጀ ማን እንደ ሆነ ስሙ። በውኑ በኃጢአተኛ ቤት የኃጢአት መዝገብ የተጸየፈም ውሸተኛ መስፈሪያ ገና አለ ይሆን? በአባይ ሚዛንና በከረጢት ባለ በተንኰል መመዘኛ ንጹሕ እሆናለሁን? ባለጠጎችዋን ግፍ ሞልቶባቸዋል፣
በእርስዋም የሚኖሩ በሐሰት ተናግረዋል፣ ምላሳቸውም በአፋቸው ውስጥ ተንኰለኛ ነው። ስለዚህ እኔ ደግሞ በክፉ ቍስል መታሁህ፣ ስለ ኃጢአትህም አፈረስሁህ። ትበላለህ፣ ነገር ግን አትጠግብም፣ ችጋርህም በመካከልህ ይሆናል። ትወስዳለህ፣ ነገር ግን አታድንም፣ የምታድነውንም ለሰይፍ እሰጣለሁ። ትዘራለህ፣ ነገር ግን አታጭድም፣ ወይራውንም ትጨምቃለህ፣ ነገር ግን ዘይቱን አትቀባም። ወይኑንም ትጨምቃለህ፣ ነገር ግን የወይን ጠጁን አትጠጣም። አንተን ለጥፋት በእርስዋም የሚኖሩትን ለማፍዋጫ እሰጥ ዘንድ የዘንበሪን ሥርዓትና የአክዓብን ቤት ሥራ ሁሉ ጠብቃችኋል፣ በምክራቸውም ሄዳችኋል፣ የሕዝቤንም ስድብ ትሸከማላችሁ። ትንቢተ ሚክያስ ምዕራፍ 7 የዛፍ ፍሬና የወይን ፍሬ ከተለቀሙ በኋላ እንደ ቀረው ቃርሚያ ሆኛለሁና ወዮልኝ! መብል የሚሆን ዘለላ ነፍሴም የተመኘችው በመጀመሪያ የበሰለው በለስ የለም። ደግ ሰው ከምድር ጠፍቶአል፣ በሰውም መካከል ቅን የለም። ሁሉ ደምን ለማፍሰስ ያደባሉ፣ ሰውም ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። እጆቻቸውን ለክፋት ያነሣሉ፣ አለቃውና ፈራጁ ጉቦን ይፈልጋሉ። ትልቁም ሰው እንደ ነፍሱ ምኞት ይናገራል፣ እንዲሁም ክፋትን ይጐነጕናሉ። ከእነርሱም ሁሉ የተሻለው እርሱ እንደ አሜከላ ነው፣ ከሁሉም ቅን የሆነው እንደ ኵርንችት ነው። ጠባቆችህ የሚጐበኙበት ቀን መጥቶአል፣ አሁን ይሸበራሉ። ባልንጀራን አትመኑ፣ በወዳጅም አትታመኑ። የአፍህን ደጅ በብብትህ ከምትተኛው ጠብቅ። ወንድ ልጅ አባቱን ይንቃልና፣ ሴት ልጅ በእናትዋ ላይ ምራቲቱም በአማትዋ ላይ ትነሣለችና። የሰው ጠላቶች የቤቱ ሰዎች ናቸውና። እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴንም አምላክ ተስፋ አደርጋለሁ። አምላኬም ይሰማኛል። ጠላቴ ሆይ ብወድቅ እነሣለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና። በእኔ ላይ ደስ አይበልሽ፣ በእግዚአብሔር ላይ ኃጢአት ሠርቻለሁና። እስከሚምዋገትልኝ ድረስ ፍርድን ለእኔ እስኪያደርግ ድረስ ቍጣውን እታገሣለሁ። ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ። ጠላቴም ታያለች፣ እኔንም አምላክህ እግዚአብሔር ወዴት ነው ያለች በእፍረት ትከደናለች። ዓይኖቼ ይመለከቱአታል፣ አሁን እንደ መንገድ ጭቃ ትረግጣለች። ቅጥርሽ በሚሠራበት በዚያ ቀን ድንበርሽ ትስፋፋለች። በዚያ ቀን ከአሦርና ከግብጽ ከተሞች፣ ከግብጽ እስከ ወንዙ፣ ከባሕርም እስከ ባሕር፣ ከተራራም እስከ ተራራ ድረስ ወደ አንቺ ይመጣሉ። ምድሪቱ ግን በሚኖሩባት በሥራቸው ፍሬ ምክንያት ባድማ ትሆናለች። በቀርሜሎስ መካከል ባለው ዱር ብቻቸውን የተቀመጡት ሰዎች የርስትህን በጎች በበትርህ አግድ። እንደ ቀድሞውም ዘመን በባሳንና በገለዓድ ይሰማሩ። ከግብጽ ምድር እንደ ወጣህበት ዘመን ተአምራትን አሳያቸዋለሁ። አሕዛብ አይተው በጕልበታቸው ሁሉ ያፍራሉ። እጃቸውን በአፋቸው ላይ ያኖራሉ፣ ጆሮአቸውም ትደነቍራለች። እንደ እባብም መሬት ይልሳሉ፣ እንደ ምድርም ተንቀሳቃሾች እየተንቀጠቀጡ ከግንባቸው ይመጣሉ። ፈርተውም ወደ አምላካችን ወደ እግዚአብሔር ይመጣሉ፣ ስለ አንተም ይፈራሉ። በደልን ይቅር የሚል የርስቱንም ቅሬታ ዓመፅ የሚያሳልፍ እንደ አንተ ያለ አምላክ ማን ነው? ምሕረትን ይወድዳልና ቍጣውን ለዘላለም አይጠብቅም። ተመልሶ ይምረናል፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባሕሩ ጥልቅ ይጥለዋል። ከቀድሞ ዘመን ጀምረህ ለአባቶቻችን የማልህላቸውን እውነት ለያዕቆብ ምሕረትንም ለአብርሃም ታደርጋለህ።